ኑ በጣም ቀላልና የሚጣፍጥ የብርቱካን ካፕኬክ አብረን እናዘጋጅ። እዩትማ እንዴት እንደሚያምር እዩት። ውስጡ እንዴት ፍርፍር ያለ እንደሆነ። እጃታችንን እናመጣለን። 2 እንቁላል፣ ስኳር 1 ኩባያ በደንብ ያልሞላ። ይሄንን ሚክስ እናደርገዋለን። እንደዚህ ከመታን በኋላ 1 ኩባያ የብርቱካን ጭማቂ፣ እንደዚሁም ደግሞ ዘይት 1/3፣ ትንሽ ቫኒላ፣ እንደዚሁም ደግሞ የብርቱካን ፍግፋጊ። ይሄንን እናቀላቅለዋለን። ይሄ አሁን አያስፈልገንም። በዚህ ዱቄታችንን ማቀላቀል እንችላለን። 2 ኩባያ ዱቄት ነው የምጠቀመው። እንደዚሁም ደግሞ 2 ማንኪያ ቤኪንግ ፓውደር። ከዛ ይሄን እናቀላቅለውና ቀስ እያልኩኝ እንደዚህ እንደዚህ አያችሁት ሲሆንልን በጣም አሪፍ ሆኖ ደርሶልናል። ከዛ እንደዚህ የካፕኬክ መጋገሪያ ያስፈልገናል። እንደዚሁም ደግሞ እነዚህ እኔ 2 አይነት ያለን ተጠቀማለሁ ማለት ነው። ይሄንን እዚህ ላይ እንደዚህ አረጋለሁ ማለት ነው። እንደዚህ ደርድሬ ጨርሻለሁ። በጣም መሙላት የለብንም ሊጡ፣ ምክንያቱም ገና ስለሚነፋ ወደ ላይ በጣም እንዳይወጣብን ትንሽ አያችሁትማ። ይሄንን ኦቨናችን ውስጥ እንጨምርና ብዙ ማቆየት የለብንም። 1 20 ደቂቃ በኋላ እንገናኛለን። የጋገርነው ካፕኬክ አያችሁት እንደዚህ ደርሶልናል። ምንም አይነት ሰዓት አይፈጅም። በነገራችሁ ላይ 20 ደቂቃ ራሱ አልሞላም በደንብ። አሁን ይሄንን እናወጣና የቀረውን ደግሞ መልሰን እንጋግራለን። አብረን የጋገርነው ካፕኬክ ይሄን ይመስላል ልጆቼ። እዩትማ እንዴት ሶፍት እንደሆነ። አሁን ቆርሰን እናየዋለን። እንደዚህ እንልጠዋለን። አያችሁት? እዩትማ ውስጡ እንዴት ፍርፍር ያለ እንደሆነ። ስማ ሽታው ብርቱካን ነው የሚለው። እንደምታዩት ደስ ይላል። በቃ ማዱሜ ነው። ማዱሜ ልበለው። እና ውዶች እንደዚህ እየሰራችሁ ተመገቡ። ወዳችኋለሁ። በሌላ ቪዲዮ እስክንገናኝ ባይ ባይ። የረሳሁት ይሄን ቪዲዮ ከወደዳችሁት ላይክ እና ፎሎ እንዳትረሱ።